ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚል። ማንም ሰው ቢወደን ሊያበላን፣ ሊያጠጣን፣ ሊያለብሰን፣ ቤት ውስጥ ሊያኖረን ይችላል። ማንም ሰው ግን ነፍሱን አሳልፎ ሊሰጠን አይችልም። ኢየሱስ ክርስቶስ ግን ምን ያህል እንደሚወደን የገለጠልን በመስቀል ላይ ነፍሱን አሳልፎ በመስጠት ነው። ጌታችን ኢየሱስ ክርስቶስ በሦስተኛው ቀን ቅዳሜ ሌሊት ለእሁድ አጥቢያ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ መፍረስ መበስበስን አጥፍቶ የኛ ጌታ በስልጣኑ ተነሳ። ወደ እመቤታችን ወደ ቅድስት ድንግል ማርያም ሊወለድ በመጣ ጊዜ በተጸነሰ ጊዜ ማኅተመ ድንግልናዋን ሳያፈርስ ሳይጥስ በድንግልና ተጸንሶ በድንግልና ነው የተወለደ። አሁንም ከሞት ሲነሳ በተዘጋ መቃብር ውስጥ ነው የተነሳ። በስልጣኑ ነው የተነሳው የኛ ጌታ። እኛም እንሞታለን። ሞተን ፈርሰን በስብሰን ግን አንቀርም። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። ስለዚህ ከኛ በሥጋ ስለተለዩት ስላንቀላፉት ተስፋ የመቁረጥ ሐዘን ማዘን የለብንም። አንዳንዶቻችን የሰላም ነገር ተቀብሮብናል። በትዳራችን ውስጥ ሰላም ተቀብሮብናል። ፍቅር ተቀብሮብናል። የእንጀራችን ጉዳይ ተቀብሮብናል። ብዙ የተቀበረብን ነገር አለ። ትዕግሥት እናድርግ፣ እንጠብቅ። የተቀበሩት ነገሮች ሁሉ በጊዜ ይወጣል። መጽሐፍ ቢዘገይም እንኳን እግዚአብሔር በእርግጥ ወደ አንተ ይመጣልና አንተ በትዕግሥት ሆነ ጠብቀው ተብሎ ነው የተጻፈው። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም ባለሟሎች ሁላችሁ በእግዚአብሔር ሰላምታ እንደምንሰነበታችሁ አምላካችን እግዚአብሔር ሁላችንንም በቸርነቱ ጠብቆ ለብርሃነ ትንሣኤው ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በዓሉን የሰላም የፍቅር የበረከት በዓል ለሁላችን ያደርግልን። እንኳን አደረሳችሁ። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት ከመጽሐፍ ቅዱሳችን ላይ ለርዕስነት የመረጥነው ቃል ደጆቹ ተዘግተው ሳሉ ኢየሱስ መጣ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዮሐንስ ወንጌል በምዕራፍ 20 ቁጥር 19 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ይህንን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት እንደ ቤተ ክርስቲያናችን ሥርዓት አሁን ያለነው በትንሣኤው ዋዜማ ላይ ስለሆነ ወቅቱን፣ ጊዜውን፣ ዘመኑን የዋጀ ትምህርት መማር እንድንችል ይህንን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። ደጆቹ ተዘግተው ሳሉ ኢየሱስ መጣ። ይህ በርዕስነት ያነሳነው ቃል የተነገረው ጌታችን ኢየሱስ ክርስቶስ ስለ ኃጢአተኞች ሞቶ በስልጣኑ ሞትን ድል አድርጎ በተነሳበት ሌሊት የተነገረ ቃል ነው። አንድ ጊዜ እስኪ በርዕስነት ያነሳነው ኃይለ ቃል ግልጥ እንዲሆን አንድ ታሪክ ባጭሩ ከመጽሐፍ ቅዱስ ላይ እንመለከታለን። በዚህ በዮሐንስ ወንጌል በምዕራፍ 20 ቁጥር 19 ጀምሮ እንዲህ ተብሎ ነው የተጻፈው። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን ጎኑን አሳያቸው።
ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለመሞት ነው። ብዙዎቻችን ወደዚህ ምድር የመጣ ነው ለመኖር ነው። እሱ ግን ወደዚህ ምድር የመጣበት ዓላማ ለመሞት ነው የመጣው። ሞቶ ለሁላችን ሕይወቱን ሊሰጠን ነው የመጣው። ተነሳ ከማለታችን በፊት ሞቱን ማየት ስለሚገባን ጥቂት ነገር ወደ ኋላ መለስ ብለን ስለ ሞቱ ወደ ርዕሳችን መሠረታዊ ሐሳብ መምጣት ይቻለን ዘንድ እንመለከታለን። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር በሚመላለስበት ጊዜ ስለ ሞቱ ለደቀ መዛሙርቱ በብዙ ስፍራ ላይ ይነግራቸው ነበረ። በተለይ በማቴዎስ ወንጌል ምዕራፍ 17 ቁጥር 22 ጀምሮ ስንመለከት በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ግን ይነሳል አላቸው ነው የሚለው። ገና ከመሞቱ አስቀድሞ ደቀ መዛሙርቱን በሚያስተምርበት ጊዜ እንደሚሞት፣ በመስቀል ተሰቅሎ እንደሚሞት፣ በሦስተኛውም ቀን በስልጣኑ ሞትን ድል አድርጎ እንደሚነሳ ይነግራቸው ነበረ። በሌላም ስፍራ ላይ በዮሐንስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ስንመለከት ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ጥቂት ጊዜ አለ አታዩኝም፣ ወደ አብ እሄዳለሁ እያለ ለደቀ መዛሙርቱ በሞት ከነሱ እንደሚለይ ይነግራቸው ነበረ። እንግዲህ ያቺ በመስቀል ተሰቅሎ የሚሞትባት ቀን ደረሰች። ሁላችን ታሪኩ እንደምናውቅ በምሴተ ሐሙስ በይሁዳ መሪነት ጌታችን ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጠ ነው የሚል። ይህ ታሪክ በማቴዎስ ወንጌል ምዕራፍ 26 ቁጥር 47 ጀምሮ የተመዘገበ ታሪክ ነው። ሐዋርያው ይሁዳ መምህሩን፣ ጌታውን፣ አምላኩን በመሳም አሳልፎ ሰጠው። መምህር ሆይ ሰላም ላንተ ይሁን እያለ እያቆላመጠ እየተናገረ ንግግሩን እያሳመረ ከኋላው ሰይፍ ጎመድ የያዙ አይሁድን ሊቃነ ካህናትን አስከትሎ መጥቶ ጌታችን ኢየሱስ ክርስቶስን ለመስቀል ሞት አሳልፎ ሰጥቶታል። መጽሐፍ ክፋት በልቡ ሳለ ፍቅርን የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው ይላል። እዛ መጽሐፈ ምሳሌ ምዕራፍ 26 ቁጥር 23 ላይ የተመዘገበ የእግዚአብሔር ቃል። የይሁዳ ንግግሩ አንደበቱ መልካም፣ ነገር ግን አንደበቱ መልካምም ቢሆን በልቡ ውስጥ ክፋት አለ፣ በልቡ ውስጥ ተንኮል አለ። መምህሩን ጌታውን አሳልፎ ለመስጠት በ30 ብር ለመሸጥ ከአይሁድ ጋር ተማክሯል። ነገር ግን እዚህ ጋር እያቆላመጠ ይናገራል። መምህር ሆይ ሰላም ላንተ ይሁን ነው የሚለው። ቅፍ አድርጎ ከሳሞ በኋላ አሳልፎ ሰጠው። አዎ ጌታችንም በአይሁድ እጅ ገባ። ታሪኩን ሁላችን እንደምናውቅ ወንበዴውን፣ አዎ ቋንጃ ቆራጭ የነበረውን በርባንን ፈተውት ንጹሕ ብለው ኢየሱስ ክርስቶስን ለመስቀል ሞት አሳልፈው ሰጠው ነው የሚለው ጲላጦስ። በዕለተ ሆሳና፣ አዎ ሆሳና በአርያም ብሎ ለክርስቶስ ምስጋና ያቀረበ ሕዝብ በዕለተ ዓርብ ደግሞ ይሰቀል ይሰቀል ብሎ ፈረደበት። 13ቱን ሕማማተ መስቀል ጌታችን ኢየሱስ ክርስቶስ ከተቀበለ በኋላ ዓርብ 6 ሰዓት በመስቀል ላይ ተሰቅሏል። 9 ሰዓት ሲሆን ነፍሱን ከሥጋው በፈቃዱ ለየ ነው የሚለው። ለዚህ ነው እንግዲህ ቅዱስ ጳውሎስ በቆሮንቶስ ለሚገኙት ክርስቲያኖች በሁለተኛ መልእክቱ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁሉ ሞተ ብሎ የተናገረው። አንዱ ያለው ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ
ስለ ሁላችን ነው የሞተው። ባሪያ፣ ጌታ፣ ነጭ፣ ጥቁር፣ ወንድ፣ ሴት፣ አማኒ፣ ከሃዲ፣ በሩቅ በቅርብ ያለ ሳይል አንዱ ኢየሱስ ክርስቶስ ስለ ሁላችንም ሞቷል። ለምን ሞተ ስንል ሞትን ይሽረው ዘንድ ሞተ ይላሉ የቤተ ክርስቲያን ሊቃውንት። ስለምን ሞተ? ሙታንን ያድናቸው ዘንድ ሞተ። እኛን ከሞት ወደ ሕይወት ያሻግረን ዘንድ ሞተ። በሕይወት ያለነው ወደፊት ለራሳችን ሳይሆን ለአምላካችን እንድንኖር፣ ለእርሱ እንድንኖር አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተ ነው የሚለው። ብዙ መከራ ከተቀበለ በኋላ፣ ጎኑን በጦር ከተወጋ በኋላ፣ እጆቹን በሚስማር ከተቸነከረ በኋላ፣ የሾህ አክሊል ከደፋ በኋላ፣ ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ከተገረፈ በኋላ ወገኖቼ በመስቀል ተሰቅሎ ጌታችን ነፍሱን ከስጋው በፈቃዱ ለየ ነው የሚለው። ግረ መንገዳችንን ጌታችን ኢየሱስ ክርስቶስ የተቀበለውን መከራ ስናስብ ወገኖቼ ፍቅሩንም ለይተን አንተወው። ለምን ይሄን ሁሉ መከራ እንዲቀበል ያደረገው የኛ የሰው ልጆች ፍቅር ነው። ዳዊት አስቀድሞ እንዲህ ብሎ ዘምሯል በመዝሙር 17 ቁጥር 19 ላይ ወዶኛልና አዳነኝ ብሎ ነው የተናገረው። ወገኖቼ ያዳነን ስለወደደን፣ የሞተልን ስለወደደን፣ ነፍሱን አሳልፎ የሰጠን ስለወደደን። በአዲስ ኪዳን ምን ተብሎ ነው የተጻፈው? በዚህ በዮሐንስ ወንጌል በምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚል። ቃሉን አስተውሉት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚል። ማንም ሰው ቢወደን ሊያበላን፣ ሊያጠጣን፣ ሊያለብሰን፣ ቤት ውስጥ ሊያኖረን ይችላል። ማንም ሰው ግን ነፍሱን አሳልፎ ሊሰጠን አይችልም። ኢየሱስ ክርስቶስ ግን ምን ያህል እንደሚወደን የገለጠልን በመስቀል ላይ ነፍሱን አሳልፎ በመስጠት ነው። ወገኖቼ ትንሣኤን በዓል ስናከብር በጣም ደስ ይላል። ከትንሣኤ በፊት ያሉትን ዕለታቶች ሰሞነ ሕማማቱን ስናስብ፣ በተለይ ዕለተ ዓርብን ስናስብ ጌታችን ኢየሱስ ክርስቶስ ለአዳምና ለእኛ ለልጆቹ የከፈለውን ዋጋ ስናስብ ምን ያህል እንደሚወደንና እንደሚያፈቅረን የገለጠበት መንገዱ እሱ ነው። ዓርብ 6 ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። 9 ሰዓት ሲሆን ነፍሱን ከሥጋው ለየ። 11 ሰዓት ሲሆን ዮሴፍና ኒቆዲሞስ ከመስቀል ላይ አውርደውት በአዲስ በፍታ ገንዘውት ማንም ባልተቀበረበት በአዲስ መቃብር ቀበሩት ነው የሚለው። እንግዲህ ታሪኩን ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ በሦስተኛው ቀን ቅዳሜ ሌሊት ለእሑድ አጥቢያ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ መፍረስ መበስበስን አጥፍቶ የኛ ጌታ በስልጣኑ ተነሳ። ስሙ የተመሰገነ ይሁን። ይሄ በብዙ ስፍራ ላይ ተመዝግቧል። አስቀድሞ ለደቀ መዛሙርቱ እንደሚነሳ ነግሯቸው ነበረ። በማቴዎስ ወንጌል በምዕራፍ 28 ቁጥር 6 ላይ እንደተናገረ ተነስቷል ነው የሚል። በገሊላም ሲመላለሱ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ግን ይነሳል ብሏቸው ተናግሯቸው ነበረ። አሁን እንደተናገረ ሐሰት ለባህሪው ስለማይስማማው በሦስተኛው ቀን ሞትን ድል አድርጎ ተነሳ። የኛ አምላክ ስሙ የተመሰገነ ይሁን። ዳዊት አስቀድሞ እንዲህ ብሎ ዘምሮ ነበረ፣ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹንም በኋላው መታ ነው የሚል እዛ የዳዊት መዝሙር 77 ላይ የተመዘገበ የእግዚአብሔር ቃል። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ አለ። እግዚአብሔር ያለው ከሦስቱ ቅዱስ አንዱ ቅዱስ፣ ከሦስቱ አካል አንዱ አካል የሆነው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ እግዚአብሔር ነው። እግዚአብሔር ከእንቅልፉ እንደሚነቃ ሰው ተነሳ።
የወይን ስካር እንደተወው እንደ ኃያል ሰው አለ። ጠላቶቹን በኋላው መታ ነው የሚለው። እንግዲህ ኢየሱስ ክርስቶስ ሞቷል። ሞቶ ግን አልቀረም። በሦስተኛው ቀን ሞትን ድል አድርጎ ተነስቷል። ይሄ በብዙ ስፍራ ላይ የተመዘገበ ነው። በሐዋርያት ሥራ በምዕራፍ 2 ቁጥር 24 ላይ ስንመለከት ሞት ይይዘው ዘንድ አልቻለም ተብሎ ነው የተጻፈ። ኢየሱስ ክርስቶስን መቃብር ይዞ አላስቀረቡም፣ ሞትም አላሸነፈውም። ብዙ የሃይማኖት መስራቾች፣ ብዙ ስመጥርና ዝነኛ የሆኑ ሰዎች ወገኖቼ ሞት ይዞ አስቀርቷቸዋል። በመቃብር ውስጥ ነው ያሉት። ገና ትንሣኤ ዘጉባኤን ይጠብቃል። የእኛ ጌታ ኢየሱስ ክርስቶስ ግን ሞቷል። ነገር ግን በሦስተኛው ሞትን ድል አድርጎ ተነስቷል። አሁንም ስሙ የተመሰገነ ይሁን። እንግዲህ በተነሳበት ምሽት የሆነውን ነገር ነው ምናየው። እስኪ ወደ ርዕሳችን እንምጣ። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንደዚህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ይላል ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ አይሁድ በኢየሱስ ክርስቶስ ላይ ያደረሱትን በእኛ ላይም ያደርሱብናል ብለው ጌታችን ኢየሱስ ክርስቶስ በተያዘበት ሌሊት ቅድም ታሪኩ እንደተረክን ደቀ መዛሙርቱ ሁሉ ተበትነው በአንድ ቤት ውስጥ ገብተው ተቀምጠው ነበረ። አይሁድን ስለፈሩ የሚለው እሱን ነው። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ነው የሚለው። ይህንን ሰላም ለደቀ መዛሙርቱ የሰጠውን ሰላም አምላካችን እግዚአብሔር ለሁላችንም በቸርነቱ ይስጠን። ወገኖቼ ጌታችን ኢየሱስ ክርስቶስ በተዘጋ ደጅ ውስጥ ገብቶ ነው ለደቀ መዛሙርቱ ሰላምን የሰጣቸው። ደጃፉ እንደተዘጋ ሳይከፍት ገብቶ ነው ሰላም የሰጣቸው። ይሄ ምን ያስታውሰናል ስንል ወደ እመቤታችን ወደ ቅድስት ድንግል ማርያም ሊወለድ በመጣ ጊዜ በተጸነሰ ጊዜ ማኅተመ ድንግልናዋን ሳያፈርስ ሳይጥስ በድንግልና ተጸንሶ በድንግልና ነው የተወለደ። አሁንም ከሞት ሲነሳ በተዘጋ መቃብር ውስጥ ነው የተነሳው። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በስልጣኑ ነው የተነሳው የኛ ጌታ። ልክ ከእመቤታችን በተጸነሰ ጊዜ ማኅተመ ድንግልናዋን ሳያፈርስ ሳይጥስ እንደተጸነሰ አሁንም በሚነሳበት ጊዜ በተዘጋ መቃብር ውስጥ ተነስቷል የኛ አምላክ። በተዘጋ ደጅ ውስጥም ገብቶ ሰላም አጥተው ለተጨነቁት ለደቀ መዛሙርቱ እውነተኛ የሆነውን ሰላም ሰጥቷቸዋል። አምላካችን እግዚአብሔር አሁንም ይሄንን ሰላም ለሀገራችን ለኢትዮጵያ ይስጥልን። ደቀ መዛሙርቱም ነው የሚለው መጽሐፍ ጌታን ባዩት ጊዜ ደስ አላቸው ነው የሚለው። ሞተ የተባለው ጌታ ሕያው ሆኖ ባዩት ጊዜ ደስ አላቸው። በዕለተ ዓርብ በጅራፍ ሲገረፍ ያን ሁሉ መከራ ሲቀበል ፊቱ ወይቦ ነበር፣ ፊቱ ጠቁሮ ነበረ። አሁን በትንሣኤ ዕለት ፊቱ ከፀሐይ ብርሃን ይልቅ 7 እጥፍ እያበራ ተነስቶ ጌታችንን ባዩት ጊዜ ደቀ መዛሙርቱ ደስ አላቸው ነው የሚለው መጽሐፍ። አምላካችን እግዚአብሔር ይህንን ደቀ መዛሙርቱ ያገኙትን ደስታና ሰላም ለሁላችንም በቸርነቱ ያድለን። እውነተኛ ደስታ፣ እውነተኛ ሰላም ያለው ከባለቤቱ ከኢየሱስ ክርስቶስ ነው። ሰላም ከፈለግን የሰላምን ባለቤት፣ የሰላምን አምላክ፣ የሰላምን አለቃ ኢየሱስ ክርስቶስን እንመነው፣ እሱን እንወቀው፣ እሱን እናመልከው። እሱ ለደቀ መዛሙርቱ የሰጠውን ሰላም ለእኛ ሊሰጠን በቸርነቱ ይችላል። ለደቀ መዛሙርቱ በተዘጋ ቤት ውስጥ ገብቶ ሰላም የሰጣቸው አምላክ እኛንም በተዘጉ ነገሮች ውስጥ መጥቶ ሰላም እንዲሰጠን የእሱ ቅዱስ ፈቃዶ ይሁንልን። እስኪ ከጌታችን ከኢየሱስ ክርስቶስ ትንሣኤ የምንማራቸውን ነገሮች ጥቂት ነገር ለአብነት እንመልከትና ለዛሬ ትምህርታችንን እንጠቀልለዋል።
በመጀመሪያ ከክርስቶስ ትንሣኤ የምንማረው ምንድነው ስንል ጌታችን ሞቶ እንዳልቀረ እንደተነሳ እኛም እንሞታለን በሥጋ ነገር ግን ሞተን ፈርሰን በስብሰን አንቀርም እንነሳለን። የክርስቶስ ትንሣኤ የሚያስተምረን በመጀመሪያ ምንድነው ስንል የኛንም ትንሣኤ የሚያስረዳ ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ጀምሮ የተናገረው ቃል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ጀምሮ መለከተዋል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ነው የሚል። የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ ከክርስቶስ ትንሣኤ በመጀመሪያ የምንማረው ነገር ምንድነው ስንል ጌታችን ኢየሱስ ክርስቶስ ስለ ኃጢአተኞች ሞቷል፣ ተቀብሯል። ነገር ግን ሞቶ ተቀብሮ አልቀረም፣ በሦስተኛው ቀን ተነስቷል። እኛም እንሞታለን። ሞተን ፈርሰን በስብሰን ግን አንቀርም። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ስለዚህ ከኛ በሥጋ ስለተለዩት ስላንቀላፉት ተስፋ የመቁረጥ ሐዘን ማዘን የለብንም። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 13 ላይ ተስፋ እንደሌላቸው እንደሌሎች አንቀላፍተው ስላሉት እንዳታዝኑ ይሄንን እጽፍላችኋለሁ አለ። ኢየሱስ ክርስቶስ እንደሞተና እንደተቀበረ ካመናችሁ በክርስቶስ ኢየሱስ አምነው የሞቱትን እግዚአብሔር ያመጣቸዋል ነው የሚለው። ስለዚህ ከክርስቶስ ትንሣኤ ምን እንማራለን ብለን ስንል እሱ ሞቶ እንደተነሳ እኛም ደግሞ ሞተን አንቀርም እንነሳለን። የመጀመሪያው የጌታችን ትንሣኤ የሚያስተምረን ይሄ ነው። በሁለተኛ ደረጃ ከክርስቶስ ትንሣኤ የምንማረው ነገር ምንድነው ብለን ስንል ፊተኛውን ትንሣኤ የልቡና ትንሣኤ እኛ መነሳት እንድንችል ያስተምረናል። መጽሐፍ በራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ ዕድል ያለው ሰው ብፁዕና ቅዱስ ነው፣ ሁለተኛ ሞት በሱ ላይ ስልጣን የለውም ነው የሚለው። ወገኖቼ የክርስቶስ ትንሣኤ የሚያስተምረን ፊተኛውን ትንሣኤ እኛ መነሳት እንድንችል ነው። ፊተኛው ትንሣኤ የሚባለው የልቡና ትንሣኤ ነው። ዛሬ እግዚአብሔርን ቃል ስንማር፣ ዛሬ ጉባኤ ስንካፈል፣ ዛሬ ድምፁን ስንሰማ የምንነሳው የልቡና ትንሣኤ ማለት ነው። አምላካችን እግዚአብሔር እሱ ከማይከብርበት ኃጢአት ውስጥ የልቡና ትንሣኤ እንድንነሳ ሁላችንን በቸርነቱ ይርዳል። በሦስተኛ ደረጃ ከክርስቶስ ትንሣኤ የምንማረው ምንድነው ብለን ስንል ክርስቶስ ተቀብሮ አልቀረም፣ ተነስቷል። የተቀበሩብን ነገሮች በሙሉ እንደተቀበሩ አይቀሩም፣ ይነሳሉ። በጊዜው ጊዜ ይነሳል። ከኛ የሚጠበቀው በትዕግስት ሆኖ መጠበቅ ብቻ ነው። ይሄ በማቴዎስ ወንጌል ምዕራፍ 10 ቁጥር 26 ጀምሮ ስናነብ የማይገለጥ የተከደነ የማይታይ የተሰወረ ምንም ነገር የለም ተብሎ ነው የተጻፈ። ጌታችን ተቀበረ፣ በሦስተኛው ቀን ተነሳ። ወታደሮች መቃብሩን እንኳን እንዲጠብቁት ቢደረግም የክርስቶስን ትንሣኤ መቃብሩን የሚጠብቁት ወታደሮች ማስቆም አልቻሉ፣ መከልከል አልቻሉ፣ ማስቀረት አልቻሉ። ተነስቷል። ታውቃላችሁ ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ተቀብሮ ነበር። ነገር ግን እንደተቀበረ አልቀረም። ስለዚህ የክርስቶስ ትንሣኤ ምን ያስተምረናል ስንል በሦስተኛ ደረጃ የተቀበሩብን ነገሮች በጊዜው ይወጣሉ። አንዳንዶቻችን የሰላም ነገር ተቀብሮብናል። በትዳራችን ውስጥ ሰላም ተቀብሮብናል፣ ፍቅር ተቀብሮብናል። አንዳንዶቻችን የእንጀራችን ጉዳይ ተቀብሮብናል። ብዙ የተቀበረብን ነገር አለ። ትዕግስት እናድርግ፣ እንጠብቅ። የተቀበሩት ነገሮች ሁሉ በጊዜው ይወጣል። ሐዘናችን በደስታ ይለወጣል። ያጣነውን ሰላም እናገኛል። የደቀ መዛሙርቱን ሕይወት ስናጠና ጌታችን ኢየሱስ ክርስቶስ ከተያዘበት ሐሙስ ምሽት ጀምሮ እስከ ተነሳበት ሌሊት ድረስ ሐዘን ውስጥ ነበር ያሉት። ጭንቅ ውስጥ ነበር። ዙሪያው ገደል ሆኖባቸው ነበር። ቀኑ ጨልሞባቸው ነበር። ሰማይ ተደፍቶባቸው ነበረ።
ዓርብን ቅዳሜን ነው ጌታችን እስከ ተነሳ ድረስ ደቀ መዛሙርቱ ያዘኑት፣ የተጨነቁት፣ ያለቀሱት፣ ያነቡት። ቅዳሜ ሌሊት ለእሑድ አጥቢያ ግን ሞትን ድል አድርጎ ጌታችን ኢየሱስ ክርስቶስ በተነሳ ጊዜ ሐዘናቸው በደስታ ተለውጧል። አፋቸው በሳቅ ከንፈራቸውን በእልልታ ተሞልቷል። ስለዚህ እኛም በሕይወታችን የጎደለብን ነገር ሊኖር ይችላል፣ የተቀበረብን ነገር ሊኖር ይችላል። በትዕግሥት እንጠብቅ። መጽሐፍ ቢዘገይም እንኳን እግዚአብሔር በእርግጥ ወደ አንተ ይመጣልና አንተ በትዕግሥት ሆነ ጠብቀው ተብሎ ነው የተጻፈው። እዛ ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተመዘገበ የእግዚአብሔር ቃል ደጆቹ ተዘግተው ሳሉ ኢየሱስ መጣ። እንግዲህ ጌታችን ኢየሱስ ክርስቶስ በስልጣኑ ሞትን ድል አድርጎ ተነስቶ ደቀ መዛሙርቱ በተዘጋ ቤት ውስጥ ሳሉ መጥቶ ሰላም ለእናንተ ይሁን ብሎ ሰላም ሰጥቷቸዋል። አሁንም በሀገራችን ላይ ሰላም የለም። የእምነት ነፃነታችንም አልተከበረም። መውጣት፣ መግባት፣ መቀመጥ፣ መነሳት ጭንቅ ሆኖብናል። ተስፋ ቆርጠን ያለነው። አንዳንድ ሰዎች ከሕይወት ሞት እየመረጡ ነው ያሉት። ከምናየውና ከምንሰማው ነገር የተነሳ አንገታችንን ደፍተናል። እያዘንን ያለነው፣ እየተከዝን ያለነው። ብቸኝነት ከቦናል። ደስታ ከብዙዎቻችን ርቋል። አይዟችሁ፣ እንደ ደቀ መዛሙርቱ በትዕግሥት እንጠብቀው። በሕይወታችን ውስጥ እንደ ዓርብ የምትመስል እንደ ቅዳሜ የምትመስል ጊዜ ትኖራለች። ከታገስን ዓርብ ታልፋለች፣ ቅዳሜም ታልፋለች፣ እሁድ ትመጣለች። እሁድ ደግሞ ትንሣኤ ናት። ስለዚህ በሀገራችን ላይ ባለው፣ በቤተ ክርስቲያናችን ላይ ባለው፣ በግል ሕይወታችን ላይ ባለው ነገር ተስፋ አትቁረጡ። የድርሻችንን ብቻ እንወጣ፣ እንጸልይ፣ እንጹም፣ ወደ እግዚአብሔር እንጩህ። የክርስቶስን ትንሣኤ በአባቶቻችን ዓይን እንዳየን፣ በደቀ መዛሙርቱ ዓይን እንዳየን የሀገራችን የኢትዮጵያን ትንሣኤ እንድናይ፣ የቤተ ክርስቲያናችንን ትንሣኤ እንድናይ፣ የእኛንም የራሳችንን ትንሣኤ እንድናይ፣ የተቀበሩብን ነገሮች በሙሉ እንዲነሱልን እግዚአብሔርን እንጠብቀው፣ አምላካችንን እንጠብቀው። የእኛም ትንሣኤ ቅርብ ይሆናል። የተቀበረውን ሰላም በቸርነቱ አምላካችን እግዚአብሔር ያንሳልን። የተቀበረውን በረከት፣ የተቀበረውን ፍቅር፣ የተቀበረውን አንድነት፣ የተቀበረውን በጎ ነገር በሙሉ አምላካችን እግዚአብሔር በቸርነቱ ይቀስቅስልን፣ በቸርነቱ ያንሳልን። ደጆቹ ተዘግተው ሳሉ ኢየሱስ መጣ።